እንኳን ለቀዳሜ ሰማዕት ወሊቀ ዲያቆናት ቅዱስ እስጢፋኖስ ወርሃዊ በዓል እንዲሁም በዚሁ ዕለት በወርሃዊና በዓመታዊ በዓላቸው ታስበው ተከብረው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሚ ሰማዕት በሕገ ወንጌል ወይም በክርስትና የመጀመሪያው ሊቀ ዲያቆናትና ቀዳሚው ሰማዕት ይህ ቅዱስ እስጢፋኖስ ነው። ቅዱሱ በመጀመሪያው 100 ክፍለ ዘመን አስገራሚ ማንነት ከነበራቸው እስራኤላውያን አንዱ ነበር። ይህስ እንደምነው ቢሉ የቅዱስ እስጢፋኖስ ወላጆቹ ስምዖንና ማርያም ይባላሉ። ገና ከልጅነቱ ቁም ነገር ወዳድ የነበረው ቅዱሱ በሥርዓተ ኦሪት አድጎ ዕድሜው ሲደርስ ወደ ትምህርት ቤት ገባ። የወቅቱ ታላቅ መምህር ገማልያል ይባል ነበር። ይህ ሰው በሐዋርያት ሥራ ምዕራፍ 5 ቁጥር 33 ላይ ተጠቅሷል። በትውፊት ትምህርት ደግሞ ይህ ትልቅ ሰው በርካታ ቅዱሳንን አስተምሯል። በጌታችን መዋዕለ ስብከት ጊዜም ከፈጣሪያችን ከኢየሱስ ክርስቶስ ዘንድ እየቀረበ ይጨዋወት ነበር። በፍጻሜውም አምኗል። ወደ ቀደመ ነገራችን እንመለስና ቅዱስ እስጢፋኖስ ከዚህ ምሁር ዘንድ ተምሮ ኦሪቱን ነቢያቱን ጠንቅቆ ወጣ። ወቅቱ አስቸጋሪና ለኃጢአት ሕይወት የተመቸ ቢሆንም ቅዱሱ ግን የመሲህን መምጣት በጸሎትና በተስፋ ይጠባበቅ ነበር። በወቅቱ ደግሞ መጥምቁ ቅዱስ ዮሐንስ የንስሐ ጥምቀትን እየሰበከ መምጣቱን የተመለከተ ቅዱስ እስጢፋኖስ ነገሩን መረመረ። ከእግዚአብሔር ሆኖ ቢያገኘው የመጥምቁ ዮሐንስ ደቀ መዝሙር ሆነ። ለ6 ወራትም በትጋት ቅዱስ ዮሐንስን አገለገለ። ለ6 ወራት ከቅዱስ ዮሐንስ ዘንድ ከተማረ በኋላ ለስም አጠራሩ ክብር ይድረሰውና ጌታችን ኢየሱስ ክርስቶስ ተጠመቀ። በወቅቱ የተደረገውን ታላቅ ተአምር ልብ ያለው ቅዱስ እስጢፋኖስ መምህሩን ቅዱስ ዮሐንስን እንዲያስረዳው ጠየቀው። ከኔ ይልቅ ከፈጣሪው አንደበት ይስማው በሚል ላከው። ቅዱሱም ከጌታችን ዘንድ ሄዶ እጅ ነስቶ ተማረ። በዚያውም የጌታችን ደቀ መዝሙር ሆኖ ቀረ። ጌታችንም ከ72ቱ አርድእት አንዱ አድርጎ ለአገልግሎት ላከው። አጋንንትም ተገዙለት። ቅዱስ እስጢፋኖስ ጌታችን መድኃኔ ዓለም ከዋለበት እየዋለ ካደረበት እያደረ ወንጌልን ተማረ፣ ምስጢር አስተረጎመ። ጌታችን በፈቃዱ ስለ እኛ ሙቶ ከተነሳ በኋላ ሲያርግ ደቀ መዛሙርቱን በአንብሮ እድ ባርኮአል። በዚህ ጊዜም ቅዱሱ እንደ ወንድሞቹ ሐዋርያት ቅስናን ተሹሟል። በባለ 50 መንፈስ ቅዱስ በወረደ ጊዜ ከ72ቱ አርድእት የእርሱን ያህል ልሳን የበዛለት ምስጢር የተገለጠለት የለም። በፍጹም ድፍረትም ወንጌልን ይሰብክ ገባ። በመጀመሪያይቱ ዘመን ቤተ ክርስቲያን ከማዕድ ሥርዓት ጋር በተያያዘ ፈተና ሲመጣ በመንፈስ ቅዱስ ምርጫ 7 ዲያቆናት ሲመረጡ አንዱ እርሱ ነበር። አልፎም የ6ቱ ዲያቆናት አለቃና የ8,000 ማኅበር መሪ ወይም አስተዳዳሪ ሆኗል። 8,000 ሰውን ካጋንንት ፈተና መጠበቅ ምን ያህል ከባድ እንደሆነ ለማወቅ አባቶቻችንን መጠየቅ ነው። አንድን ሰው ተቆጣጥሮ ለድህነት ማብቃት እንኳን እጅግ ፈተና ነው። መጽሐፍ እንደሚል ግን መንፈስ ቅዱስ የሞላበት ማደረ እግዚአብሔር ነውና ለእርሱ ተቻለው።
አንዳንዶቻችን ቅዱስ እስጢፋኖስ ሊቀ ዲያቆናት ሲባል እንደ ዘመኑ ይመስለን ይሆናል። እርሱ በመጀመሪያ ሐዋርያና ካህን ነው። ዲቁናው ለእርሱ በራት ላይ ዳረጎት ነው እንጂ እንዲሁ ዲያቆን ብቻ አይደለም። ቅዱስ እስጢፋኖስ ከጌታችን ዕርገት በኋላ ለ1 ዓመት ያህል 8,000 ማኅበር እየመራ ወንጌልን እየሰበከ ቢጋደል ኦሪት እጠፋ ወንጌል ደግሞ እሰፋ አለች። በዚህ ጊዜ ክርስትናን ለማጥፋት መፍትሄው ቅዱስ እስጢፋኖስን መግደል ነው ብለው አይሁድ በማመናቸው ሊገድሉት አስበውም አልቀሩ፣ ገደሉት። እርሱ ግን ፊቱ እንደ እግዚአብሔር መልአክ እያበራ ፈጣሪውን በብዙ ነገር መሰለው። በመጨረሻም ስለ እነርሱ ምሕረትን እየለመነ በድንጋይ ወገሩት። ደቀ መዛሙርቱም ታላቅ ለቅሶን እያለቀሱ ቀበሩት። ቅዱስ እስጢፋኖስ ካረፈ ከ300 ዓመታት በኋላ በኢየሩሳሌም የሚኖር አንድ ደግ ሰው ነበር። ስሙም ሉኪያኖስ ይባል ነበር። በተደጋጋሚ በራእይ ቅዱስ እስጢፋኖስ እየተገለጠ ሥጋዬን አውጣ ይለው ነበርና ሂዶ ለጳጳሱ ነገረው። ጳጳሱም ደስ ብሎት ካህናትና ምዕመናንን ሰብስቦ ወደ አጸደ ገማልያል ሄደ። ቦታውንም በቆፈሩ ጊዜ ታላቅ መነዋወጥ ሆነ። መላእክት ሲያጥኑ በጎ መዓዛ ሸተተ። ዝማሬ መላእክትም ተሰማ። ሕዝቡና ጳጳሱም በቅዱስ እስጢፋኖስ ፊት ሰግደው በታላቅ ዝማሬና በሐሴት አጽሙን ከዚያ አውጥተው በጽርሐ ጽዮን ወይም በተቀደሰች ቤት አኖሩት። እለእስክንድሮስ የተባለ ደግ ሰውም ቤተ ክርስቲያንን አንጾለት ወደዚያ አገቡት። ከ5 ዓመታት በኋላም እለእስክንድሮስ ሲያርፍ በሳጥን አድርገው በቅዱሱ ጎን ስለ ፍቅሩ አኖሩት። ሚስቱ ወደ አገሯ ቁስጥንጥንያ ስትመለስ የባሏን ሥጋ መስሏት የቅዱስ እስጢፋኖስን ቅዱስ ሥጋ በመርከብ ጭና ወሰደችው። መንገድ ላይ ከሳጥኑ ውስጥ ዝማሬ ሰምታ ብታየው ያመጣችው የቅዱስ እስጢፋኖስን ሥጋ ነው። እጅግ ደስ አላት። አምላክ ለዚህ አድሏታልና እርሷም ወስዳ ለታላቁ ንጉሥ ለቅዱስ ቆስጠንጢኖስ አስረከበች። በከተማውም ታላቅ ሐሴት ተደረገ። ሥጋውን ሊያኖሩት በበቅሎ ጭነው ሲወስዱትም በቅሎዋ በሰው ልሳን ተናግራ ማረፊያውን አሳወቀች። በዚያም ላይ ትልቅ ቤተ ክርስቲያን ታንጾለታል። የሰማዕቱ የቅዱስ እስጢፋኖስ በዓለ ሲመቱ ጥቅምት 17፣ ዕረፍቱ ደግሞ ጥር 1 ሲሆን ፍልሰተ አጽሙ ደግሞ መስከረም 15 ቀን ነው። የቀዳሚ ሰማዕት የቅዱስ እስጢፋኖስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ዳግመኛም በዚች ዕለት ሰኔ 17 ቀን እናቱን በዝሙት አስረግዞ ጽንሱንም መርዝ አጠጥቶ በማጸኗ የገደለውን እርጉም ሰው ከዘላለማዊ ስቃይና ኩነኔ የታደጉት ታላቁ አባት አባ ለትጹን የረፍታቸው ቀን ነው። ከአባ ሕርያቆስ አገር ከብንሳ የተገኘ ታላቅ አባት ነው። በጎልማስነቱ ወቅት ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ የጣላትም ያገኛታል የሚለውን የጌታችንን የወንጌል ቃል በሰማ ጊዜ ልቡ በእግዚአብሔር ፍቅር ነደደ። ቅዱስ ቁርባንን ተቀብሎ እስዋት ወደሚባል ገዳም ገብቶ በጾም በጸሎት እየተጋደለ መኖር ጀመረ። 7 ቀንም ይጾም ጀመር። የታዘዘ መልአክም ተገለጠለትና ወደ አባ ኤስድሮስ ዘንድ ሄዶ የምንኩስና ልብስ ሲለብስ ዘንድ አዘዘው። ሄዶም በአባ ኤስድሮስ እጅ መንኩሶ ተጋድሎን ቀጠለ። መምህሩንም አስፈቅዶ ወጥቶ ብቻውን መጋደል ጀመረ። በአቅራቢያውም አንድ ገዳም ነበርና አንድ ቀን አበምኔቱ ታሞ ለሞት ደርሶ አገኘው።
መነኮሳትም ዙሪያውን ከበውት ሲያለቅሱለት አገኛቸው። እንዲሁም የሰይጣን ሰራዊትም አበምኔቱን ከበውት ደስ ሲሰኙ አያቸውና ደንግጦ አባት ሆይ በአንተ ላይ የሆነው ምንድነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ከእርሱ እንዲርቁ ካደረገ በኋላ የሠራውን በደሉን እንዲህ ብሎ ነገረው። እኔ ካሁን በፊት ማንም ያልሠራውን ኃጢአት ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ አገር ሄድኩ። ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቅዱስ ቁርባን ላይ የምቀድስ ሆንኩ። ለጠላሁትም በቁርባን መሥዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ሥራይ አጠጥቼ ሕፃኑን በሆዷ ውስጥ ገደልኩት። ኃጢአቴ ብዙ ነውና ተነግሮ አያልቅም። ከበጎ ሥራም ምን የሠራሁት የለም። ነገር ግን በጸሎት አትርሳኝ፣ ከዚህ ካላፊው ዓለም ሞጬ ደርሶአልና ብሎ ለአባ ለትጹን ነገረው። ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ ስቃይ ሲያሰቃዩአት አባ ለትጹን ተመለከታት። በዚህም አባ ለትጹን የመረረ ለቅሶን አለቀሰ። ከዚህም በኋላ አባ ለትጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አስቦ ስለዚያ አጥ ሰው ነፍስ ወደ ጌታችን እየለመነ 5 ጊዜ እስኪሞት ሰውነቱን ሊያሰቃያት ጀመረ። የመላእክት አለቃ ቅዱስ ሚካኤል መጥቶ አስነሳውና እንዲህ አለው፣ ስለዚያ ኃጢአተኛ ነፍስ ነፍስን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ለትጹን ግን ማሪ ይቅር ባይ ወደሆነ እግዚአብሔር ስለዚያ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህም በኋላ ራሱን በባሕር አስጥሞ ሞተ። ያን ጊዜም ጌታችን መጥቶ በባሕሩ ዳር ተቀመጠና ከባሕሩ ውስጥ አውጥቶ ከሞት ያድነው ዘንድ ቅዱስ ሚካኤልን አዘዘው። ቅዱስ ሚካኤልም አባ ለትጹንን ከባሕር አውጥቶ ከሞት አድኖ በጌታችን ፊት አቆመው። ክብር ይግባውና ጌታችንም የመረጥኩ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ በደሉም ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚያ ኃጢአተኛ ሰው ብዙ ጊዜ ነፍስን ለምን ትገድላለህ? አለው። አባ ለትጹንም ማሪና ይቅር ባይ ጌታዬ ፈጣሬ ሆይ ያን ኃጢአተኛ ትምረው ዘንድ እለምንሃለሁ፣ ያለዚያ ግን የኔንም ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት ብሎ ጌታችንን ለመነው። ከዚህም በኋላ ጌታችን የዚያን ኃጥአ ነፍስ ያመጣት ዘንድ ቅዱስ ሚካኤልን አዘዘውና አመጣት። ጌታችንም በከበሩ እጆቹ ዳሰሳትና እንዳልተፈጠረች አደረጋት። ወዲያውም ይቺ ነፍስ አፈር ትሁን እንጂ ለስቃይ ወይም ለሕይወት አትሁን አለ። አባ ለትጹንም ስለ ይቅርታውና ስለ ቸርነቱ ገናንነት መድኃኒታችንን ፈጽሞ አመሰገነው። ከዚህም በኋላ ጌታችን አባ ለትጹንን የመረጥኩ ለትጹን ሆይ በእውነት እነግርሃለሁ፣ መታሰቢያን ለሚያደርግ ሁሉ በስም መባ ለሚያስገባ ወይም የተራበ ለሚያበላ፣ የተጠማ ለሚያጠጣ፣ የተራቆተ ለሚያለብስ፣ ገድልን ለሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ የሚል ቃል ኪዳንን ሰጥቶት ወደ ሰማያት አረገ። አባ ለትጹንም እጅግ ደስ ብሎት ወደ በዓቱ በመመለስ ብዙ ከተጋደለ በኋላ ገድሉን ፈጽሞ ሰኔ 17 ቀን በሰላም አረፈ።
የዚህ ክቡር ጻድቅ የአባ ለትጹን ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ዳግመኛም በዚህች ዕለት ሰኔ 17 ቀን ከሰው ጋር ተነጋግሮ የማያውቀውና በተራራ ላይ ብቻውን በገድል ተጠምዶ ሲኖር የጌታችንን መከራ እያሰበ ቀንና ሌሊት ያለቅስ የነበረው ባሕታዊው አባ ጰላሞን ዕረፍቱ ነው። ባሕታዊው አባ ጰላሞን በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ ሲኖር ቀንና ሌሊት ያለቅስ ነበር። ከሰው ጋር ሳይነጋገር ብዙ ዘመን ከኖረ በኋላ ሰይጣን የሚያስቅ ነገርንና ጨዋታን እያመጣበት ይፈትነው ነበር። ነገር ግን አባ ጰላሞን የጌታችንን መከራ እያሰበ ይተክዝ ያለቅስ ነበር። ሰይጣንም በዚህ ተቆጥቶ አንበሳ ሚዳቁን እንደሚያድን አባ ጰላሞንን ያድነው ነበር። በአንዲት ቀንም አባ ጰላሞን የእጅ ሥራውን ሊሸጥ ተነስቶ ወደ ገበያ ሲጓዝ ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ የሚያደርገውን ያውቅ ዘንድ አልተወውም። ከ7 ቀኖች በኋላ አባ ጰላሞን ከረሃብና ከውሃ ጥም የተነሳ ከመሬት ላይ ወደቀ፣ ለሞትም የደረሰ ሆነ። ሰውን ወዳድ የሆነ ጌታችንም እንዲጠፋ አልተወውምና ሰይጣንን ከእርሱ አርቆ አሳደደው። አባ ጰላሞንም በእርሱ ላይ የሆነውን ባወቀ ጊዜ ወደ ጌታችን ጮኸ። ወዲያውም ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሊሠራ አይችልም። ነገር ግን ተነስተ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስሙ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱ ስለ ስሜ ብዙ መከራ የተቀበለ ነው። ያደረግከውንም ሁሉ ሰይጣንም እንዴት እንዳሳተ ንገረው። እርሱ ኃጢአት እስኪሰረይ ስለ አንተ ይጸልያልና የሚል ቃልን ሰማ። አባ ጰላሞንም እየጸለየ ቃሉ ወዳመለከተው ወደ አባ ለትጹን በዓት ደረሰ። አባ ጰላሞንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም ወጥተው ከጸለዩ በኋላ ተቀመጡ። አባ ጰላሞንም የመረረ ለቅሶን እያለቀሰ ሰይጣን በፈተናው እንደጣለው ለአባ ለትጹን ይነግረው ጀመር። እንዲህም አለው፣ በአንዲት ዕለት የእጅ ሥራዬን ለመሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘናጋት። መድኃኒት የሚሆነኝን የጌታዬ የኢየሱስ ክርስቶስን ስም እጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውኃዎችና ተክሎች መልካም ዛፎችም ያሏት ከተማን አሳየኝ። የእጅ ሥራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሙቶ በምታዝን ሴት አምሳል ታየኝ። የእጅ ሥራን እኔ እገዛለሁ ብላኝ ወደ አዳራሽ አስገባችኝ። እንቅቦቹንም ከላዬ አውርዳ አኖረች፣ እግሮቼንም አጠበች። አሽከሮቿንም ምግብ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋርም እበላ ዘንድ ብዙ ማለደችኝ። በልተን ጠጥተን ሰከርን። ስንጨዋወትም አሽከሮቿ ሁሉም ወጡና ሁለታችን ብቻችንን ቀረን። ያን ጊዜም ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መላእክቶቹንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩ። ከዚህ በኋላ በነቃው ጊዜ ብመለከት ምንም ነገር አላገኘውም። ሴትም ቤትም ማዕድም አትክልትም ቢሆን አላገኘውም። ነገር ግን ራሴን ከተራራው በታች አገኘሁት። ምንም እንዳልበላና እንዳልጠጣም ሰው ሆንኩ። እጅግም አለቀስኩ። ሰይጣንም በሩቅ ቆሞ መጻተኛ ጰላሞን ሆይ ወየውልህ፣ እንደ ወፍ ላጠምድ በአንተ ላይ በርትቻለሁና እያለ ሲዘባበትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላዩ አማተብኩ፣ ከእኔም ሸሸ። አሁንም አባቴ ለትጹን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኛለሁ አለው።
ቅዱስ አባ ጰላሞንም አይዞ እግዚአብሔር ኃጢአትን ይቅር እንደሚል አምናለሁ ብሎ አጽናናው። ከዚህም በኋላ ተነስቶ 3 መዓልትና 3 ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ። የታመናችሁ አገልጋዮቼ አትፍሩ። ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታታም። ጰላሞንም የሠራውን ኃጢአት በራሱ በሰይጣን ላይ አደረግሁ። የጰላሞንን ኃጢአት ብቻ አይደለም፣ ነገር ግን የሚፈታተናቸውን ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ እመልሳለሁ። ከዚህም በኋላ አባ ጰላሞን ከአባ ለትጹን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎንም ፈጽሞ በዚህች ዕለት በሰላም አረፈ። የአባ ጰላሞን ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።